ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። የዕለቱ ዜና ቤተክርስቲያናችን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ቅድስት ቤተክርስቲያን በኮሪደር ልማት ምትክ በተሰጡ 3 ሳይቶች ለሚገነቡ ህንፃዎች ሙያዊ ድጋፍ ላበረከቱ የምህንድስና ባለሙያዎች እውቅና ተሰጠ። ሰላም አንባዬ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ከተማ የኮሪደር ልማትን ተከትሎ በምትክነት በተረከበቻቸው 3 ሳይቶች ላይ ለሚገነቡ ግዙፍ ህንፃዎችን የጨረታ ማወዳደርና ወደ ስራ የማስገባት ሂደት በስኬት እንዲከናወን ሙያዊ ድጋፍ ላበረከቱ መሐንዲሶችና የኮሚቴ አባላት እውቅና ሰጠች። ቤተክርስቲያኒቱ በልማት ምክንያት ለፈረሱባት ይዞታዎች በምትክነት ባገኘቻቸው በአራዳ በፒያሳና በአሮጌው ቄራ ሳይቶች ለሚገነቡት ለነዚህ ግዙፍ ፕሮጀክቶች መሳካት የቤተክርስቲያንን ጥሪ አክብረው የላቀ አስተዋጽኦ ላበረከቱ ባለሙያዎች የምስጋና የምስክር ወረቀት ተበርክቶላቸዋል። በመርሃ ግብሩ ላይ የተገኙት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት ባለሙያዎቹ ታማኝነት ለደከሙት ድካም ቤተክርስቲያን ሁሌም እንደምታመሰግናቸው ገልጸዋል። እንኳን እግዚአብሔር አምላክ አስጀምሮ ደግሞ ለዚህ ለምስጋና መርሃ ግብር እንኳን አበቃን። ያው መርሃ ግብሩ የመመሰጋገን መርሃ ግብር ነው። መልካም የሰራ በጎ የሰራ ቀደም እንደተባለው ምስጋና ይገባዋል፣ ሞራል ይገባዋልና ያው ለሰራው ለደከመ ሰው ማመስገን ያስፈልጋል። መልካም ከሰራ በጎ ሰርታል ብሎ ማመስገን ያስፈልጋል። ካልሰራ ደግሞ እንደዚሁ አልሰራህም ብሎ ማለት በጣም ተገቢ ነው። ስለዚህ ይህ ኮሚቴ እንግዲህ ያው እናንተን የጠራችሁ ቤተክርስቲያን ነች። አሁንም ደግሞ የምታመሰግናችሁ ቤተክርስቲያን ናት። እናንተ ቤተክርስቲያን ልጆች ናችሁ። ቤተክርስቲያን ልጆች ስለሆናችሁ ቤተክርስቲያኒቷ ጠራቻችሁ። የቤተክርስቲያኒቷን ጥሪ አክብራችሁ እንግዲህ እንደ ራሳችሁ ስራ አድርጋችሁ በቀንም በሌሊትም ጊዜ እረፍት ሳይኖራችሁ ሰርታችሁ ደከማችሁ ነው ይሄንን ጨረታውን መጨረሻ ያደረሳችሁት። ቀላል ስራ አይደለም። ያው እኔም ስከታተል ስለነበረ በዚሁ ደግሞ በግቢው እየዞርኩ ያ ስራውን ስለምመለከት ሌሊትም ማታም ቀንም እዚሁ የዋላችሁ ነው የሰራችሁት። ያመሻችሁ የዋላችሁ ነው። የህንፃ ስራ ጉዳይ በቀላሉ የሚያልቅ አይደለም። ፕሮሰሱ ብዙ ነው። ይሄ እንግዲህ እግዚአብሔር ረድቶን እንጂ እንዲህ ባጭሩ የሚያልቅ ጉዳይ አይደለም። እግዚአብሔር እጅ ስላለበት ነው። እናንተም ከልብ ስለሰራችሁ ነው ማለት። ስለዚህ ቀላል ነገር አይደለም። እንግዲህ ጅምሩ በጣም ያማረ የሰመረ ነው የሆነው። ብፁዕነታቸው አክለውም ግንባታዎቹ ለነገው ትውልድ የሚረከቡ የታሪክ አሻራዎች በመሆናቸው ባለሙያዎቹ ኃላፊነታቸው በሐቀኝነት በመወጣታቸው ሊመሰገኑ እንደሚገባ ገልጸው ለወደፊትም ከአሁኑ በበለጠ አስተዋጽኦ እንዲያደርጉ አሳስበዋል። በዚህ መካከል ላይ ብዙ ፈተናዎች አሉ። ዝም ብሎ በዚህ መድረስ አይቻልም። በጣም ብዙ ስብስብ ያለው ስራ ነው። ስለዚህ እግዚአብሔር ረድቶን እዚህ ደርሰናል። የሚቀጥለውን ደግሞ እግዚአብሔር ነው የሚያውቀው። የተጀመረውን እንግዲህ እግዚአብሔር ነው እሱ ነው እንግዲህ የሚረዳን። አሁንም እሱ መጨረሻውን እንድናይ የእሱ ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔርን ማገልገል በጣም አስፈላጊ ነው። እንግዲህ የፈጠረን እሱ ነው። ጊዜም የሚሰጥ እሱ ነው። እውቀትም የሚሰጥ እሱ ነው። አጠቃላይ ከሱ ውጪ ሌላ ነገር ምንም የለምና እሱ በሰጠን እሱ ባገዘን ነው እየሰራን ያለነው። ስለዚህ እጅግ በጣም እናመሰግናቸዋለን። ጉልበታችሁን እግዚአብሔር አምላክ ይባርክ፣ ቀድስ፣ ስራችሁን ያቃናላችሁ። ሌላ ጊዜም ደግሞ እንግዲህ ቤተክርስቲያን ስትጠራችሁ ቤተክርስቲያን ስትፈልጋችሁ ደግሞ ትመጣላችሁ። በዛን ጊዜ ደግሞ ትሰራላችሁ፣ ታገለግላላችሁ ማለት ነውና ጉልበታችሁን፣ እውቀታችሁን፣ ጊዜያችሁን ሳትሰስቱ ነው የሰራችሁት። አሁንም ቤተክርስቲያን ታመሰግናችኋለች።
የምታመሰግናችሁ እኛ ሳንል። የኢኮኖሚ ዘርፍ ምክትል ኃላፊ ረዳት ፕሮፌሰር ግርማ ባቱ በበኩላቸው ቅድስት ቤተ ክርስቲያን የሰጠቻቸውን ኃላፊነት በመቀበል ላበረከቱት ሙያዊ አስተዋጽኦ ምስጋና ይገባቸዋል ካሉ በኋላ በቀጣይም ቤተ ክርስቲያን በምትፈልጋቸው ዘርፎች ሁሉ እንዲሳተፉ ጥሪ አቅርበዋል። እዚህ በሰርቲፊኬቱ ላይ የተቀመጠውን ቃል መሰረት አድርጌ ባጭሩ መልእክቴን ለመቋጨት ሞክራለሁ። በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሆንላቸዋል። የሐዋርያው ቅዱስ ጳውሎስ ሮሜ 2 ቁጥር 10 እጅግ በጣም ተገቢ የሆነ መልእክት ነው የተመረጠው። በዚህ ሰርቲፊኬት አዘጋጆች ይሄ በራሱ የሚያስመሰግን ሆኖ ለምስጋና ሰርቲፊኬት ወይም ስጦታ ተዘጋጅቶ መቅረቡ ተገቢ ነው ላል እንደ መጀመሪያ ሐሳብ መልካም ዛፍ መልካም ፍሬ ያፈራል ማለት የእናንተ መልካምነት የመልካምነታችሁ መሰረት ለቤተ ክርስቲያናችሁ ያላችሁ በጎ እይታ ቅን አመለካከት እንደ ያለ በጎ ውጤት አስገኝቶ ቤተ ክርስቲያን እንድታመሰግናችሁ ምክንያት ሆኗል። ይሄ ገሌ ገሌ የሚባል ሳይሆን የቅድስት ቤተ ክርስቲያን ምስጋና ነው። እንደምታዩት በቅዱስ አባታችን በብፁዕ አባታችን የተፈረመበትና ይሄ ትልቅ መልእክት ይዞ ትልቅ ታሪክ ይዞ የተሰጣችሁ ስጦታ ከመሆኑ አንጻር በሌላም ወገን ነገረ መለኮታችን እንደሚለው እንደው ከጃቸው የተቀበላችሁት ብፁዕ አባታችን በራሳቸው የሚወክሉት ቤተ ክርስቲያንን በሙሉ የውክልና ደረጃ ማለት ነው። የቤቶች ልማት አስተዳደርና የሕዝብ ግንኙነት መምሪያ ኃላፊ ሊቀ ስዩማን እስክንድር ገብረ ክርስቶስ በበኩላቸው በአደራ የተረከቡትን ስራ በቁርጠኝነት ለፍጻሜ ለማድረስ እንደሚሰሩ ገልጸዋል። እንግዲህ እናንተ የቤተ ክርስቲያን ልጆች ቤተ ክርስቲያን የምትመካባችሁ በኢንጂነሪንጉ የስራ ዘርፍ አንቱታን ያተረፋችሁ ባለሙያዎች ቤተ ክርስቲያን ባደረገችላችሁ ጥሪ መሰረት የቤተ ክርስቲያን ጥሪ ተቀብላችሁ ቤተ ክርስቲያን የምትሰራውን ስራ ለመደገፍ ያላችሁን አቅም ተጠቅማችሁ በቅንነት ስላገለገላችሁ ይሄ የምስክር ወረቀት ከቤተ ክርስቲያኒቱ ተበርክቶላችኋል። የሚገባና ትክክለኛ ነው። ብፁዕ አባታችን በመንፈሳዊ ዘርፍ፣ በአስተዳደር ዘርፍ፣ በልማቱ ዘርፍ በጣም የሚደነቁ ስራዎች ከቆይታቸው አጭርነት አንጻር ሲለኩ ደግሞ ተአምር ሊባሉ የሚችሉ የልማት ስራዎች እየሰሩ እንደሆነ ይታወቃል። እነዚህ የልማት ስራዎች ፍሬ እንዲያፈሩ እነዚህ በተለይ ሶስቱ ህንፃዎች ብፁዕነታቸው ልጆቻቸው ማለት ናቸውና ልጆቻቸው አድገው ለወግ ለማዕረግ እንዲበቁ የሚመቻችበትን ሁኔታ በመቅረጽ ረገድ በማርገዝ ረገድ የተወጣችሁት ተልእኮ ከፍተኛ ስለሆነ በራሴም በጠቅላይ ቤተ ክህነቱም ስም ላመሰግናችሁ እወዳለሁኝ። ቤተክርስቲያን ነገም ተነጎዳም ለልማት ስራዎች እናንተን መፈለጉ አይቀርም። ይሄ የዛሬ ስጦታ ደግሞ ለነገ ስራዎቻችሁ ሌላ ተጨማሪ ስንቅ ስለሚሆናችሁ ጥሪ በሚደረግላችሁ ጊዜ ሁሉ ከቤተ ክርስቲያን ጎን እንድትቆሙ አደራ ለማለት ፈልጋለሁ። በተያያዘ ዜና የኮሚቴው ጸሐፊ አፈ መምህር አባ ገብረስላሴና ከመሐንዲሶቹ አንዱ በሶስቱም ሳይቶች እስካሁን የተከናወኑ የዝግጅት ስራዎችን በተመለከተ ለተሳታፊዎች በዝርዝር አብራርተዋል። ተጫራቶችን በመያዝ ነው የተካሄደው። ግን ያን ጨረታ ስናደርግ በመጀመሪያ ምንድነው የተደረገው? የጨረታውን ኮንቴንቶች ወይም የጨረታውን አይነት ካዘጋጀን በኋላ ላይ ነው እንትኖቹ ኮንትራክተሮቹን ያወቅነው፣ ለኮንትራክተሮቹም የተላከው ማለት ነው። ያንን በአጭር ጊዜ ውስጥ ሰርተው እነሱም እንዲያመጡ እኛም ደግሞ በአጭር ጊዜ ውስጥ ሰርተን እንድናዘጋጅ በተሰጠን የጊዜ ወሰን ውስጥ አዘጋጅተን አቅርበናል። የሱም ደግሞ ውጤት ጥሩ በመሆኑ እኛም ደስተኞች ነን። ይህ ኮሚቴ በጣም በተቻለ መጠን ያለውን ጊዜ ሰውቶ በአጭር ጊዜ ስራዎችን አጠናቋል። ስለዚህ ይህንንም የዚህም አካል የሆነው አባላት በሙሉ እጅግ ደስተኛ ነው። ብፁዕ አባታችን ስራውም ደግሞ ወደፊት ደግሞ ባላቸው ሙያ ሳይርቁ እያገዙ ለፍጻሜ እንደሚደርስ እምነታችን የጸና ነው። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰበካ ጉባኤና የደብሩ ሰንበት ትምህርት ቤት የሰራቸውን የተለያዩ የልማት ስራዎች ባርከው አስጀመሩ። መምህር ጌታቸው በቀለ
በአዲስ አበባ ሀገረ ስብከት የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ባለፈው 1 ዓመት ውስጥ የሰራቸውን የልማት ስራዎች አጠናቆ የካቲት 1 ቀን 2018 ዓ.ም በብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ አስመረቀ። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የሊቃውንት መፍለቂያ ሰፋፊ የወንጌል አገልግሎት የሚካሄድበት ታሪካዊ ቦታ ሲሆን በመዲናችን በአዲስ አበባ ካሉት ገዳማትና አድባራት በመንፈሳዊ አገልግሎት በግንባር ቀደምትነት የሚጠቀስ ሲሆን ደብሩ የልማት ስራዎችን በአጭር ጊዜ ውስጥ ሰርቶ ማስመረቁ ይታወቃል። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የተሰራው ልማት ቅጥረ ግቢውን ለመንፈሳዊ አገልግሎት የሚመች አድርጎ መገንባት፣ ምዕመናን የሚያስቀድሱበት መጠለያ በመስራት በ1 ዓመት ጊዜ ውስጥ ተሰርቶ መጠናቀቁ በጋራ ተግባብቶና ተናቦ ከመስራት የተነሳ የተገኘ ውጤት መሆኑን የገለጹት የደብሩ ልማት ኮሚቴ ሰብሳቢ አቶ አማረ መኮንን አያይዘውም የደብሩ ስብከተ ወንጌል ከልማት ኮሚቴው ጋር በመሆን ያደረጉት አስተዋጽኦ እጅግ ከፍተኛ ድርሻ የሚይዝ መሆኑን ገልጸዋል። በተለይም ለልማቱ መሳካት አስተዋጽኦ ያደረጉት መጋቢ አዲስ ቀሲስ ትጉህ መሐሪ ምዕመናንን በማስተባበር በዘማሪ ክብካብ ስርጉ በተዘጋጀው የዘማሪ አልበም በሀገር ውስጥና በውጭ ያሉ የቅዱስ ሩፋኤል ልጆች ባለሀብቶችና ምዕመናን ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። የተጠቀሱትን ስራዎች ለመስራት ከአካባቢው ምዕመናን ከባለ ሀብቶች ውጪ ከሀገር ከሚገኙ የቅዱስ ሩፋኤል ወዳጆች በቀጥታ በገንዘብ የተሰበሰበና በአይነት የተሰጠ እንዲሁም ከልማት ኮሚቴው አባላት የተደረገ ሙያዊ አስተዋጽኦ በተጨማሪም የአካባቢው ሰው በጉልበት በነፃ የሰጠው አገልግሎት ተሰልቶ ከ55 ሚሊዮን ብር በላይ ወጪ ተደርጓል። ከዋናው መግቢያ በር ውጪ የሚገኘው 500 ካሬ የሚሆን የአስፋልት ስራ በመንግስት ድጋፍ የተሰራ ሲሆን ግምታዊ ወጪውን 1,200,000 ብር ይገመታል። ብፁዕ አባታችን በመጨረሻ ሶስት ሰዎችን እንዳመሰግን ይፈቀድልኝ። በቁጥር 1 የደብራችን ሰበካ ጉባኤ ምክትል ሊቀመንበር ኢንጂነር ዲያቆን ዮሐንስ በርናባስ እንደ ልማት ኮሚቴ አንድም ቀን ቅሬታ ያለበት ውይይት እንዳይኖር በማድረግ በፍቅር ጀምረን በፍቅር እንድንጨርስ ከፍተኛውን ድርሻ ስለወሰዱ ታላቅ ምስጋና እናቀርባለን። የእኛ ስራ በስኬት እንዲጠናቀቅ ጉልህ አስተዋጽኦ ካደረጉልን ውስጥ የደብራችንን ስብከተ ወንጌል ኃላፊ መጋቤ ሐዲስ ትጉህ መሐሪን አለማመስገን ንፉግነት ነው። በዛች ጊዜ በጀመርነው ወቅት ባዶ እጃችንን በሆንበት ሰዓት የማትረሳ ወቅት ነበረችና በሳቸው ጥረት እንደ ምክንያት የሆነችን ዘማሪ ክብካብ ስርግው የፍላሽ ሽያጯንና በአገር ውስጥ በእኛው ደብር በማድረጓ ሙሉ ገቢውን ለልማት ኮሚቴው በመስጠቷ ያን መነሻ በማድረግ በመላው ዓለም የሚገኙትን የደብሩን ተወላጆች በማነጋገር ማህበር እንዲመሰረቱ በማድረግ በዙም ውይይትና ትምህርት በመስጠት ለዛሬ ብቻ ሳይሆን ለወደፊትም የደብሩ የጀርባ አጥንት እንዲሆኑና አስተማማኝ አጋር በማድረግ የማይተካ ሚና በመጫወታቸው አስተማማኝ የገቢ ምንጭ የሆኑን አባት ስለሆኑ ኮሚቴው ከፍተኛ ምስጋና ያቀርባል። ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የተሰራውን የልማት ስራ ተዘዋውረው ጎብኝተው ባርከው መርቀዋል። ብፁዕነታቸው ባስተላለፈው መልእክት የዚህን ታሪካዊና ጥንታዊ ቤተክርስቲያን የልማት ስራ እንድትሰሩ ቅጥረ ግቢውንም ለመንፈሳዊ አገልግሎት ምቹ እንዲሆን በማድረግ የድካማችሁን ፍሬ በማየታችሁ እንኳን ደስ አላችሁ ብለዋል። ብፁዕነታቸው የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ወደፊት በሚሰሩ ስራዎች ድጋፍ ያደርጋል ሲሉ አባታዊ መልእክታቸውን አስተላልፈዋል። ለዚህም ስራ የተሳተፉ በርካታ ምዕመናን በአገር ውስጥም በውጭም ያሉትን ሲመሰገኑ ሰምተናል። የስራው ኃላፊ የሆኑት መጋቤ ብሉይ ወይንም መላከ አርያም ፈቃደ ሥላሴ ከልጆቻቸው ጋር በመሆን እንዲህ አይነት ያማረ የተዋበ ስራ በመስራታቸው እናመሰግናቸዋለን። የክፍለ ከተማው ስራ አስኪያጅ፣ ሌሎችም ሰራተኞች፣ መጋቤ ሰናያት የቻለው ማለቴ ነው። ሁሉንም ቅድም ሲመሰገኑ ስለሰማን ሁሉንም እናመሰግናለን። እግዚአብሔር ይስጥልን። በፍቅር የምትመሩ የደብሩ ማህበረ ካህናት ሁላችሁም፣ የሰንበት ትምህርት ቤት ተማሪዎችም እናመሰግናችኋለን። የተሰሩ የተጠናቀቁ ስራዎች አይተናል። ተሰርተው ደግሞ ለመጠናቀቅ ጫፍ ላይ የደረሱ ስራዎችንም አይተናል። በተጨማሪ ደግሞ
መሰረታቸው የተቆፈረ የሰንበት ትምህርት ቤት የነገው ትውልድ የነገው ሀገር ተረካቢ ህፃናት የሚማሩበት ትልቅ መካነ ትምህርት የሰንበት ትምህርት ቤት የመማሪያ አዳራሽና ልዩ ልዩ ቢሮዎች ተጀምረው አይተናልና ሁላችሁም ምእመናን በመረባረብ ለዚህ አገልግሎት አስተዋጽኦ እንድታደርጉ እያሳሰብን የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ማንኛውንም ስራ እንደሚደግፍ በአክብሮት ለመግለጽ እወዳለሁ። በመርሃ ግብሩ ላይ አስተዋጽኦ ላደረጉ አካላት በብፁዕ አቡነ ሕርያቆስ ስጦታና ሽልማት ተበርክቶላቸዋል። ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ መራራ ሐዘንን ወደ ፍጹም ደስታ ሊለውጥ የሚችለው እግዚአብሔርን በሚያስደስት አገልግሎት እንደሆነ ገለጹ። ዲያቆን ቴዎድሮስ ፍስሐ ተጨማሪ አለው። ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ መራራ ሐዘን ወደ ፍጹም ደስታ የሚቀየረው አምላካችን ቅዱስ እግዚአብሔር በዛሬው ዕለት እንዴት እንደሆነ ምስጢሩን ገለጸ በማለት መልእክታቸውን አስተላለፉ። ሲወድቅ ሲነሳ መራራ ሐዘን እንዲህ አይነት መራራ ሐዘንም እንደገጠመኝም አያውቅም። ትልቁም ትንሹም በዓለም አቀፍ ደረጃ እንደ ኢትዮጵያ ሳይሆን እንደ ዓለም አቀፍ ሐዘኑ በተለያዩ ክፍላተ ዓለም የነበረበት ስለሆነ መራራ ሐዘን ነው ያየሁት እና የመራራ ሐዘኑ አሁን ደግሞ ተቀይሮ በዚህ መልኩ ቤተክርስቲያን ተሰርቶ ሐዘኑን ወደ ደስታ ተቀይሮ በማየት ደግሞ በጣም ደስ ብሎኛል። ደስታዬ የላቀ ነው። በእኔ ብቻ የሚገለጽ ሳይሆን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኦርቶዶክሳውያን በጣም ደስ ይላል። የኦርቶዶክስ እምነት ተከታዮች በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። የተጎጂ ቤተሰቦችም የእግዚአብሔርን ታላቅነት እንዲመሰክራሉ። መስከረም ሙርጌሳ እባላለሁ። ምዕራፍ ይርጋለም። ኮማንደር ግርማ የደለሳ እባላለሁ። የአያንቱ አባት ነኝ። ክበዋ ለገሰ እባላለሁ። ስሜ ሄለን ጥላውን። ባለቤቴ እንግዲህ በክርስትና ሕይወት ውስጥ የኖረ ሚስኪያዙና አገልጋይ የነበረ ነው። ስንታየው አይመኩ ይባላል። ምዕራፍ በጣም የዋህ ነች እና ሰውን ደግሞ በጣም የምትወድ ይሄ አለው ይሄ የለውም የምትል አይነት ሳይሆን ሁሉንም በኩል አይነ የምታይና ለሰው የምትራራ አይነት ልጅ ነበረች። አያንቱ ማለት ከአፈጣጠሯ እግዚአብሔር ሰጥቷታል። መልክም ሰጥቷታል፣ ጸባይም ሰጥቷታል፣ እውቀትም ሰጥቷታል። ጥሩ ሰው ነበረ። እውነት ለመናገር ጥሩ በህይወት ስላለ ስለሌለ ወይም እንትን ስለሆነ ሳይሆን ጥሩ ሰው፣ ለልጆቹ መልካም አባት ነበረ። የሶስት ልጆች አባት ነበር። 2 መንታ ልጆች አሉን። ጥሩ ህይወት ነበር የምንኖረው። ባሲመጡ አባታችን በ40 ቀናቸው አዩ ንግግራቸው ላይ ልደታ ማርያም እንድትመሰረት ብሎ ይወስናሉ። ሲወስኑ ያ ውሳኔን ተቀብለን እንደ ቤተሰብ ቀጠልንበት። የአካባቢው ማህበረሰብ ለሰባቱም ቤተሰቦች ምስጋናና ጋቢ የማልበስ መርሃ ግብርን ፈጽመዋል። በዕለቱም አቶ ታደሰ አጎናፍር የአየር መንገድ የተጎጂ ወገኖች ማስታወሻ ፓርክ ዋና ስራ አስኪያጅ የተሰማቸውን ሐሳብ እንዲህ ይገልጻሉ። እጅግ የሚደንቅ ነው ብዬ በጀምር ይሻላል። ቤተክርስቲያኑ እዚህ መሰራቱ 2-3 ትርጉሞች አሉት። የመጀመሪያው በሃይማኖቱ ዘርፍ ስናየው ይህ ቤተክርስቲያን እዚህ መሰራቱ በየጊዜው መቀደሱ መጸለዩ ለሙታን ነፍሳቸው አጸደ ገነት እንዲገባ እንዲጸለይላቸው እድል የሚያገኙበት ስለሆነ ትልቅ እድል ነው ብዬ ነው የምወስደው። በሁለተኛ ስናየው ከቤተ ክርስቲያኑ ጀርባ እንደምታዩት የሙታኑ ሐውልት አለ። ይህ ሐውልት በአደጋው ለሞቱ ሰዎች መታሰቢያ የተሰራ ቢሆንም
አሰራሩ፣ ዝግጅቱ፣ ሁኔታው ከሐውልትነት ያለፈ ለማስታወሻም ለጉብኝት የሚሆን ስለሆነ ሰዎች በቤተ ክርስቲያኑ ምክንያት ወደዚህ በመምጣት ይሄንን ቦታ በማየት ያለው ሁኔታ እንዲያዩ እንዲያደንቁ እድል የሚሰጥ ይሆናል። ከዛም ባለፈ ይሄ ቤተ ክርስቲያን እዚህ አካባቢ መሰራቱ እዚህ አካባቢ ያለ ማህበረሰብ በቤተ ክርስቲያን በመምጣት የቤተ ክርስቲያን አገልግሎት የማግኘት እድል እንዲያገኝ ተሻለ እድል የሚሰጥ ስለሆነ እጅግ በጣም በርከት ያለ ጥቅም አለው ማለት ይችላለሁ። የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሳህል ቀሲስ ነጋሽ ሀብተወልድ የሰንበት ትምህርት ቤት መሆን እንዲህ ከሞት በኋላ ህይወት ያለው ተግባር እንድንሰራ ያደርገናል። ስለዚህም ልጆቻችን በሰንበት ትምህርት ቤት ሊጠነክሩ ይገባዋል ነበር ያሉት። እንዲህ አይነት አሟሟት መቼስ ለጊዜው ቢያሳዝንም እንዲህ አይነት ደግሞ ፍጻሜው ያማረ ስለሆነ ያስደስታልና በዚህ ላይ ማዘን መተከዝ አያስፈልግም። እግዚአብሔር አምላክ ከተለያየ መከራ ከተለያየ ወጥተን ከመቅረት እግዚአብሔር ይጠብቀን። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የካቲት 4 እና 5 ቀን 2018 ዓ.ም በሆሳና ከተማ የሚያካሂደውን 6ኛውን አገር አቀፍ የሰላም ኮንፈረንስ በዛሬው ዕለት በሆሳና ከተማ በድምቀት ጀምሯል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። በመጨረሻም በአዲስ አበባ ሀገረ ስብከት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ለረጅም ዘመን በመምህርነት ሲያገለግሉ የኖሩት ቄሰ ገበዝ ወዳጅ ያለው ከዚህ ዓለም ድካም በሞተ ሥጋ ተለዩ። መጋቤ ምስጢር ሳህሉ አድማሱ። ቄሰ ገበዝ ወዳጅ ያለው ከአባታቸው ከአቶ ያለው ካሳና ከእናታቸው ከወይዘሮ ትኩየ ዘለለው ጥቅምት 16 ቀን 1924 ዓመተ ምህረት በላስታ ላሊበላ በመቄት ወረዳ ልዩ ስሙ ጉራንኩባ ሃና በሚባል ቦታ ተወለዱ። ዕድሜያቸው ለአቅመ ትምህርት እንደደረሰ ዝቢት ቁስቋም ከመምህር ፍስሐ ከፊደል እስከ ዳዊት ተምረዋል። በመቀጠልም በዚሁ ደብር ከመርጌታ አየለ ወልዱ ንባብ፣ ዳዊት፣ የቃል ትምህርት፣ ጾመ ድጓ፣ የጾም ምዕራፍ ተምረዋል። ከዚያም በኋላ በሸድሆ ግራር ማርያም ደብር ከመርጌታ ዋሴ የቅኔ ትምህርት ተምረዋል። እንዲሁም በደጎዝ ኪዳነ ምሕረት ከመርጌታ መሰለ ሰለልኩላ ቅዳሴ ተምረዋል። ቄሰ ገበዝ ወዳጅ ያለው በሰቆጣ ክፍለ ሀገር ልዩ ስሙ አመለ ማርያም በምትባል ደብር ከአለቃ መኮንን ጸዋትወ ዜማ ተምረዋል። ሰው እናቱንና አባቱን ይተዋል ከሚስቱም ጋር ይጣበቃል እንዳለው ቅዱስ መጽሐፍ ቄሰ ገበዝ ወዳጅ ያለው ግንቦት 16 ቀን 1946 ዓመተ ምህረት ከወይዘሮ ተዋበች አምባው ጋር በሥርዓተ ተክሊል በቅዱስ ቁርባን ጋብቻቸውን ፈጽመዋል። ቄሰ ገበዝ ወዳጅ ያለው ከክብርት ባለቤታቸው ከወይዘሮ ተዋበች አምባው 3 ሴቶች ልጆችንና 5 ወንዶች ልጆችን ያፈሩ ሲሆን 13 የልጅ ልጆችንም አይተዋል። ቄሰ ገበዝ ወዳጅ ያለው ከ2012 ዓመተ ምህረት ጀምሮ በጸና ታመው በጸበል በሕክምና ሲረዱ ቆይተው በተወለዱ በ94 ዓመታቸው የካቲት 1 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። በዚህ የሽኝት መርሃ ግብር ላይ ብፁዕ አቡነ ማቴዎስ የብዙሃን መገናኛ ቴሌቪዥን ድርጅት የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ዶክተር አካለ ወልድ ተሰማ የብዙሃን መገናኛ ቴሌቪዥን ድርጅት ዋና ሥራ አስኪያጅ፣ የገዳማትና የአድባራት አስተዳዳሪዎች፣ ጸሐፊዎች፣ የየመምሪያ ኃላፊዎችና በአገልግሎት አብረዋቸው ባገለገሉ አባቶች በነፍስ ልጆቻቸውና ወዳጅ ዘመዶቻቸው ታጅበው የካቲት 3 ቀን 2018 ዓመተ ምህረት በምዕራፈ ጻድቃን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሥርዓተ ቀብራቸው ተፈጽሟል። ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ቴሌቪዥን ድርጅት የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ በሥርዓተ መቃብሩ ላይ ተገኝተው
ባስተላለፉት አባታዊ መልእክት አንተ የመረጥኸው ብፁዕ ነው የሚለውን የመጽሐፍ ቃል መነሻ በማድረግ ሞት አስተማሪ ነው። በዚህ ዓለም መበላለጥ ቢኖርም በሞት ጊዜ ግን መበላለጥ የለም። መበላለጥ ያለው በጽድቅ ሥራ ነው። በዚህ ዓለም ስንኖር ይዘነው የነበረው ስማችን በሞት ጊዜ ይለወጣል። ሥጋችንን የምታስከብረው ነፍሳችን ናት። ስለዚህ ተዘጋጅተን መኖር ይገባናል። ዝግጅቱም በጎ ሥራ ነው በማለት አብራርተዋል። እናንተ ግን ተዘጋጅታችሁ ጠብቁ ነው ያለው። ተዘጋጅታችሁ ጠብቁ ሲለን በምን መልክ ነው የምንዘጋጀው? ቁጭ ብለን በመጠበቅ ነው አይደለም። ተዘጋጅታችሁ ጠብቁ ሲል መልካም ሥራ በመስራት ማለት ነው። በጎ ሥራ በመስራት ማለት ነው። በጎ ሥራዎች ሁልጊዜ ለሰው ልጆች ይነገራሉ። በቤተ እግዚአብሔርም ይነገራሉ፣ በዓለም ምሁራንም ይነገራሉ። መጥፎ ሥራዎች በቤተ እግዚአብሔርም ይነቀፋሉ፣ በዓለም ምሁራንም ይነቀፋሉ። በጎ ሥራ ሁልጊዜ ከምድር እስከ ሰማይ የሚያደርሰን የመንግሥተ ሰማያት መግቢያ መርሃችን ነው፣ መሪያችን ነው። በጎ ሥራ ማለት የመጀመሪያው መተሳሰብ ነው፣ መዋደድ ነው፣ መፋቀር ነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።